እንግዲህ የመኪና ባለቤት የመኪና ባለቤት አንድ ቤት ውስጥ ለመኪና ይቀጥላል። የኪሩቤል ይቀጥላል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ደስ በሚል ሰርፕራይዝ ማተናል ማለት ነው። ሩታዬ እንግዲህ ጀግና ባሏ አብርሽ መኪና ገዝቶ ሰርፕራይዝ አደረጋት እና ሩታዬ ይገባሻል ማለት ነው። በጣም ደስ ነው ያላት። ሰርፕራይዝ ነው የሆነችው እና ሰርፕራይዙን ደግሞ እኛም ጓደነዋል። ከዚህ በላይ የሚገባሻልና እንኳን ደስ አለሽ ማብሩክ ሩታዬ። በመጀመሪያ ደረጃ የሩታዬ ደስታ ያስደሰታችሁና የሩታዬ አድናቂ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ ማለት ነው። እና ሩታዬ ዛሬ ደስታሽ እንግዲህ ወደ ሌላው በጣም ነው ደስ ያለሽ። እንኳን ደስ አለሽ። ደስ ስላለሽ እኛም ደስ ብሎናል ማለት ነው። ከዚህም በላይ ይገባሻል። የመጀመሪያ ልጅ በረከት ነው የሚባለው ነገር እውነት ነው። የመጀመሪያ ልጅ በረከት ነው እና ልጅ ያስታርቃል የሚባለው ነገር እውነት ነው እና ደስ ይላል በጣም። እንግዲህ ሩታዬ በእርግዝና ጊዜዋ ብዙ ነገር የማይረሱ ጊዜያቶቹን አሳልፋለች እና አሁን ዛሬ ላይ ግን ሁሉም ተረስቶ ልጇ አስታራቂዋ በረከቷ ሆኖላት አብርሽና ሩታ እንግዲህ በደስታ ነው ያሉት። ዛሬ ደግሞ ደስ በሚለው የራሷ መኪና አንድ ቦታ ማሄድ ስትፈልግ እኔን እንዳትጠብቀኝ የራሷ መኪና እንድኖራት ፈልጌ ነው ሁለታችን በአንድ ቤት ሁለት መኪና ይኖረን በማለትም ገልጸዋል። እንግዲህ በዚህ ብቻ አላበቃም። ልጄ ትንሽ ከፍ ካለ ለሱም ይገዛላታለሁ በማለትም ያው ሀሳብ አስተያየቱን እና የወደፊት ህልሙን ነግሮናል። አብርሽዬ ያው አቆ ነው እና ይማችክ ይቅናክ እና ጉዞ ወደፊት ሁለታችሁም በደስታ በፍቅር ልጃችሁን እንድታሳድጉና እና በፍቅር እንድትኖሩ እኛም መልካም ምኞታችን ነው። ደስ ነው የሚለን። የሩታዬና የአብርሽ ጥላቻ እውነት የሚለያዩ የመሰለው ብዙም አለ። ብዙም ያኒ አብርሽና ሩታ በፍጹም መቼም ቢሆን አይለያዩም የሚልም ነበረ እና እንግዲህ ሩታዬና አብርሽን ለመለያየት ብዙ የለፋ ብዙ የደከማ አለ። እንግዲህ ሁላችንም በቅርብ በርቀት የምናውቅ ብዙ ሰው አለ። እንግዲህ ፍቅር ያሸንፋል ወይ ሲባል ፍቅር ያሸንፋል ማለት እኮ ንግግር ብቻ ነው የሚል ብዙ አለና ፍቅር እውነት ያሸንፋል። እውነተኛ ፍቅር ውስጥ ብዙ ችግሮች ብዙ ቻሌንጆች ሊኖሩ ይችላሉ፣ ግን ያልፋል። ሁሉም ነገር ያልፋል። ሁሉም ነገር የሚያልፈው ደግሞ ሁለቱ ፍቅረኛሞች እርስ በራስ ሲተማመኑና ሲረዳዱ ወይም ደግሞ ተስፋ ካልቆረጡ እና በተለይ በፍቅር ውስጥ ወይም ደግሞ በትዳር ውስጥ ሶስተኛ አካል ማስገባት በጣም ትልቅ አደጋ ነው። ከሩታ ህይወት በተወሰነም ተምራችኋል ብዬ አስባለሁ። ሩታ ሰውን በማመን ብዙ ተጎድታል ነበረ። እንደሚታዩት ሰውን በትዳር ውስጥ ማመንና ሶስተኛ አካል ማስገባት በገዛ እጅ ትዳርን እንደማፍረስ ነው የሚታየው። ያው እኛም በትንሹ አይተን ከሩታ ህይወት ተምረናል ማለት ይቻላል እና ጥንካሬዋ ብርታቷ ምንም ቢትናደድ ምንም ቢፈጠር ልጇን እስከምትወልድ ድረስ በእግሯ ቆማ ለፍቅሯ በጣም ታግላለች። በጣም አልቅሳ ከዚህ በላይ እንደውም አብርሽ በቻልኮ አቅም መኪና እንደገዛህላትና ሰርፕራይዝ እንዳደረካት ሁሉ ወርቅ ገዝተ ደግሞ ድጋሚ ሰርፕራይዝ እንድታደርጋትም እንፈልጋለን። አንተ በጣም ብቻ አላውቅም። ከወደ ሩታዬ ተመልሰህ ልብህን ሰብሰብ አድርገህ በእርግዝና ጊዜ ካጠገቧ ባትኖርም አሁን ግን ከልጅህና ከሚስትህ አጠገብ ሆነ ስለምትንከባከባቸው ምስጋና ወይም ደግሞ ክብር ይገባሃል እና አሁንም ቢሆን የዋህነት እንዳይጠቃክ አብርሽ
አንተ የእውነት ለሰው ታስባለህ፣ ለሰው ትጨነቃለህ። ሰው እንዳይከፋ ብለህ የራስን ህይወት እስከ መበላሻ ድረስ ትደርሳለህና እባክህ ከዚህ ህይወት ተጠንቅቅና ለሩታ እና ለልጇ ስትል። ምክንያቱም መኪና፣ ቤት፣ ልብስ፣ ወርቅ አይደለም ትዳር የሚመሰረተው መተማመን፣ መከባበር፣ መዋደድ፣ መፈቀር በቃ መተማመን ከምንም በላይ መከባበር ሲኖር ነው። እና አሁን ዛሬ እንደዚህ ደስተኛ እንደሆናችሁ እስከ ወደፊት ድረስ ጥግ ድረስ አብራችሁ የማንንም ወሬ ሳሰሙ እና ሶስተኛ አካል ከዚህ በኋላ ከልጃችሁ ውጪ ማለት ነው። በቃ አሁን እናንተ ሶስት ናችሁ። ከሱ ከእንደዚህ አይነት ህይወት ውጪ ሌላ ሰውን በህይወታችሁ ውስጥ ባታስገቡ የተሻለ ህይወት ይሆናል ብዬ አስባለሁ። የባለፈው ህይወት ድጋሚ እንዳይደግማ ተጠንቀቁ። በቃ ሩታዬ አንቺን ብትሆን አብርሽም ቢሆን ደስታ ያው አብሮ አይዘልቅም። የሚዘልቀው መቼ ነው? መተማመንና መከባበር እስካለ ድረስ ነው። አሁን ደግሞ ድጋሚ ሶስተኛ አካልን ባታስገቡ ይሄ ደስታችሁ ቢዘልቅ፣ ትዳራችሁ ቢዘልቅ ደስ ይለናል። እናንተ እንፋታለን፣ እንፈርማለን፣ እንደዚህ ሆነናል፣ እንደዚህ በቃ መለያየት አለብን ምናምን ብላችሁ ስትጨቃጨቁ የእናንተ ተመልካች በጣም የተከፋ የተጎዳ፣ እውነቴን ነው የምላችሁ፣ በጣም የተከፋ ልቡ የተሰበረ ብዙ ተመልካች ነበራችሁ። በእናንተ ያዘነ እናንተን በመመልከቱና እናንተን በመደገፉ በጣም ያዘነ ተመልካች ነበራችሁ። እና ዛሬ ላይ አንድ ሆናችሁ ሲያይ ደግሞ ሁሉም ደስተኛ ነው። ደስታችሁ ደግሞ የእናንተ ደስታ የእናንተ ብቻ ሳይሆን ያ ተመልካችም ነውና ክብር ለተመልካች። ከዚህ በኋላ አብርሽ ማንም ሴት አለቀሰች ለሷ ብሌክ ትዳርህን ላይ ባትጫወት ጥሩ ነው። እና አሁን ደግሞ ልጅ አለ። ስለዚህ ያለፈውን ጨዋታ በዚህ ቢታበቁ። ያኔ ሰው የሰውን ህይወት ለማበላሸት አይደለም ማልቀስ፣ ከዛም በላይ መደረግ ያለበት ነገር ካለ ያደርጋል። ስለዚህ ለሩታምና ለልጅክ ስትጠናቀቅ ከሴቶች እንደማራቅ ያው ሞክር ሳይሆን በቃ ራቅ። እና እንኳን ደስ አላችሁ።